ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሰብስክራይብ እያረጋችሁ እለፉ። ቅንነትና መልካምነት ለራስ ነው ማይከፈልበት። ኢትዮጵያ ሀገራችን ሰላም ያርግልን እላለሁ። እንግዲህ አብርሽና ሩታዬ እንግዲህ ይዤላችሁ መጥቻ ያለው ያው እንግዲህ አብርሽ ማንኛውም ሰው እኔ ቤቴ ውስጥ ማየት አልፈልግም። እንግዲህ የሩታ ወንድም ሮቤል ቤት ውስጥ እንዳየው አልፈልግም። ሌላ ሰው የፈለግሽው ነገር ማምጣት ትችያለሽ፣ ግን ይሄኛው ግን እኔ በአይኔ ማየት አልፈልግም በማለት እንግዲህ ከቤት ውስጥ እንዳላየው እያለ ይገኛል አብርሽ ማለት ነው። ሩታዬም እኔ ያመጣሁት ሰው የለም፣ ባዕድ ሰው አይደለም ወይም ያመጣሁት ጎረምሳ ወይም የተለያየ ሰው አይደለም፣ ያመጣሁት ወንድሜ ሮቤል ነው ብላለች። ዘመድ ነው ወንድም ነው በማለት እሱ ደግሞ ወንድምሽ አይደለም ይሄ ወንድም አይደለም በማለት እንግዲህ አብርሽ ያው ሩታ እንግዲህ ልጅ ይዛ ለብቻሽ ቤት ውስጥ ተቀመጭ ማለት በጣም ይከብዳል ማለት ነው። ለምን የሚያግዛት ሰው የሚረዳት ሰው አንቺ ብቻ ተቀመጪ እዚህ ቤት ላይ ሰው የሚባል እንዳላይ ብለሃል። እሷ እንዴት ነው አለ ሰው የምትኖር? ሰው እኮ የሚኖር ከሰው ጋር ነው። በእርግጥ አብርሽ ያለው ሌላ ሰው የፈለገው ሰው ይምጣ፣ ጓደኞችሽ ብዙ ሰው ከጎንሽ አለ፣ ይምጡ ያግዙሽ። ግን ይሄ ሮቤል የሚባለው ልጅ ግን እዚህ ቤት እንዳላይ ብለዋል ማለት ነው። እንግዲህ ምንም ነገር ቢሆን እኮ አብርሽ ማለት ነው ያው የራስ ሰው የመሰለ ነገር የለም ማለት ነው። ሩታ ደግሞ ያው እንደ ወንድምም እንደ ቤተሰብም የምትቀርበውም አንዳንድ ነገርም ከጎኗ ሆኖ የሚያግዛት ሮቤል ነው ማለት ነው። እና ሮቤል ደግሞ እዚህ ቤት አልየው እንዳላየው ማለት ከባድ ነው ማለት ነው። ስለዚህ ሩታን ከወደድክ ሙሉ ቤተሰቦቿ እሷን የምትወዳቸው ሰዎች ጠቅላላ መውደድ አለብህ ማለት ነው። እና ያው አንድ ወንድ ልጅ ቤት ውስጥ ኖረና ምንም የሚያመጣው ነገር የለም። ያው አንተ በእርግጥ አውቃለሁ አንተ በሌላ መልክ ልታይ ትችላለህ፣ ግን እሷ ግን ያው እንደ ወንድም እንደ ቤተሰብ ያው በብዙ ነገር ስለሚረዳት ስለሚያግዛት ከጎኗም ስለሚሆን ስለሚታዘዛትም ጭምር ሊሆን ይችላል ማለት ነው። እና እስከ መቼ ነው ልጅ ይዛ ለብቻዋ ቤት ውስጥ ተቀምጣ፣ በዛ ላይ ደግሞ እሷ የምትቀርበውና እሷ የምትፈልገው ሰው አጠገቧ ሆኖ ካላገዛት ካረዳት እንዴት ነው መሆን የምትችል? እና አንተም ደግሞ ቆም ብለህ ማሰብ አለብህ። ያው አንተም ያው ተናግረሃል፣ እሷም የራሷ ኑሮ እኔም የራሴ ኑሮ ቀጥያለሁ ብለሃል። በዛ ላይ ደግሞ እኔ ከመወጣ እኔ ከምቀመጥ አንቺ ተቀመጪ ነው እወጣለሁ፣ ልጄን ይዘሽ እዚህ ቤቱ ላይ ቁጭ በይ ብለሃታል። ባልካት መሰረትም እሷ እንግዲህ ልጇ ይዛ እንግዲህ እያሳደገች ትገኛለች ማለት ነው። ስለዚህ ያው አንተ በመጣበት ሰዓት ሁሉ እሷን የሚወዷት ወይም እሷ የሚቀርቧት የእሷ ቤተሰብ የሆኑ ሰዎች ባየ ቁጥር የምትጣላ ከሆነ በጣም ከባድ ነገር ነው ማለት ነው። አብርሽ በጣም ከባድ ነገር ነው። ቆም ብለህ ማሰብ አለብህ። እና ይሄ ሰው አላየውም፣ ይሄ ሰው እዚህ ቤት እንዳይመጣ ማለት አትችልም ማለት ነው። አዎ ማለት አትችልም። በቃ ለምን ለምሳሌ ሩታ ነግረሃለች። አሁን ለምሳሌ እኔ አንተ ቤተሰብ ቢሆኑ ንውጡ ለመጣችሁ ለምን እንደዚህ ሆነ ብዬ አልናገርም። ለምንድን ነው ለእኔ እንደዚህ ምትሆን ብለሃለች። እኔ ሌላ ሰው አይደለም የፈለግሽው ሰው ማምጣት ትችያለሽ ብለሃል። ግን እሷ ደግሞ የሚቀርባት ሮቤል ነው እንደ ቤተሰብ እንደ ወንድም ያው እሷም ተናግረዋለች። በእርግዝናዋ ወቅት ብዙ ነገር ሳሳልፍ እንግዲህ ከጎኔ የነበረ ብዙ ችግሬና የኔ ጭንቀት ተካፋይ የሆነ ነው። ስለዚህ ከጎኔ ይሆናል። ከሱ በስተቀር እኔ የፈለግኩትም ሰው እሱም ቀርቶ ሌላም ሰው ማምጣት እችላለሁ። ስለዚህ እኔ ራሴ መመራ ራሴ አውቃለሁ ማለት እንግዲህ ተናግራለች ማለት ነው። ገኒም በጣም ቅር ብሏታል። እንዴት እኔን አታከብረኝም? ባይሆን እንኳን ለእኔ ክብር የለህም። እኔ ትልቅ ቦታ ነበረኝ አብርሽ ላንተ እንደዚህ ያልጠብቅህም ነበረ ትላለች ገኒ ማለት ነው።
ያው ሮቤልም እኔ ገኒ ለአንቺ ብዬ ነው የሚናገረው ንግግር እንኳን እየሰማሹ ነው በማለት አብርሽ ደግሞ እንግዲህ አንተ ሴታ ሴት ከአሁን በኋላ በቃ እንደውም ሞግዚትም አያስፈልገንም፣ ፓምፐርሱም እንደገና ልጁም ታቅፋለህ፣ በደንብ ልጃችንም ትንከባከባለህ፣ ደህና ሰው አግኝተናል በቃ በማለትም እንግዲህ እኔ ትዕግስቴ ሊያልቅ ነው፣ ትዕግስቴ ያልቀዋል እያለ ይገኛል። እንዴት እንደዚህ አይነት ንግግር ይናገረኛል? እንዴት ሴታ ሴት ይለኛል? በማለት በጣም ተሰምቶታል ሮቤል ማለት ነው። ሩታዬም ለእኔ ብለህ ዝም በል በቃ ነገሮች በዝምታ እንለፍ በቃ በማለት እና አንዳንዴ ማለት ነው ቆም ብለን ማሰብ አለብን። እንግዲህ እድሜ ለሄርሜላ ሄርሜላ እንግዲህ እሽኮኮ እያረገችህ እንግዲህ አንዴ ይዛ ሩታዬም ደግሞ የሆነ ነገር ስትል በቃ እሷ መች ትንከባከብሃለች መች ትይዝሃለች እያለች እንግዲህ ደፋ ቀና እያለች ያው እድሜ እንግዲህ ለሄርሜላ ማለት ነው እና አብሪሽ ማለት ነው አንተም ያው ተናግረሃል። ሁለታችን ተነጋግረን የጨረስነው ነገር ነው። ሩታዬም የራሷን ኑሮ ትምራ፣ እኔም የራሴ ኑሮ እመራለሁ። በቃ ሁለታችንም አንድ ቤት መኖር ካልቻልን ባይሆን በስምምነት ልጃችንን እናሳድግ ባልከው መሰረት ሩታዬም እንግዲህ እንደ ልብህ ያው የሄድክ ልጅህ እንድታይ ፈቅዳልሃለች። አንተ ያው ልጅህ እየሄድክ ማየት ግን ሩታ ቤት በሄድክ ሰዓት ቁጥር ባገኛቸው ሰዎች እንደዚህ የምትናደድ ከሆነ በጣም ከባድ ነው ማለት ነው። እና አንዳንድ ሰው እኔ እንጃ ምን ብዬ ልንገራችሁ ቤተሰብ ማለት ነው። ወንድና ሴት በጣም ይለያያል። ሴት ልጅ ትንሽ ነገር ይገንባታል። ወንድ ልጅ ግን ከፈለገው ጋር ሸሼ ገዳው እያለ እንደፈለገ ከማንም ጋር እንደፈለገ ሆኖ እንደፈለገ አጫፍሮ እንደፈለገ ሆኖ ምን ሆነህ ነው? የት ገብተህ ነው? የት ወጥተህ ነው? ለምን እንዲሆነ ብላችሁ እንኳን አትጠይቁም። ስትጠይቁም ደግሞ ሰማዩና ምድር ይገለበጣል ማለት ነው እና ሴት ልጅ ደግሞ እንደምታውቁ እንኳን ወልዳ ማለት ነው ባትወልድ ራሱ ትዳሯ ከያዘች ቤቴ ቤቴ ነው የምትል፣ ሌላ ነገር አይታያትም። ስለ ቤቷ በቃ ስለ ኑሮዋ ነው የምታስብ ማለት ነው ቤተሰብና እንደዚህ እንኳን ልጅ ወልዳ ልጅ ደግሞ ስትወልድ የበለጠ ቤቷ በቃ በጣም ልጇ ስትንከባከብ ልጇ ስታጠባ ለልጇ ብዙ መስዋዕትነት ስትከፍል ነው የምትኖር አይደል እንዴ? እንደ ወንድ እንደፈለገች ወንድ ምንም እኮ የለበትም። ወለደም አልወለደም በእርግጥ አሉ በወንድም ወንድ ሁሉም ወንድ አይደለም። ግን ቢሆንም ያው ሴት ላይ ነው የበለጠ ጫና የሚበዛ የበለጠ ሁሉም ነገር ተጋኖ እንግዲህ የሚወራ ለሴት ነው ማለት ነው። እንግዲህ አሁን እንግዲህ ሮቤል እንግዲህ የሩታ ወንድም ነው፣ ቤተሰብ ነው፣ ዘመድ ነው ብላለች በአንደበቷ እንግዲህ ቤት ውስጥ ለምን ይሆናል ነው በቃ እሱኑን እኛ ህይወታችን የበጠበጠው የትዳራችንም እንዲቀጥል ያላደረገው ሮቤል ነው። እሱ ባለ ቁጥር ሴጣን አለ እና በቃ ብዙ ነገሮች ወደ ሌላ ይቀየራሉ፣ ነገሩ ሁላ ይጋነናል። እሱ ካለ ነው የሚል አብሬሽ ማለት ነው። አብሬሽ ነገሩ ካለ ሮቤል ካለ ቤት ውስጥ ብዙ ነገር ይበላሻል ብለዋል ማለት ነው። እና በጣም ከባድ ነው ማለት ነው። እና ሩታዬ ደግሞ እንግዲህ በዚህ ወደኋላ አትልም፣ በዚህ አስምራበታለች። አበደን ከቤቴ ሮቤል በፍጹም አይቀርም፣ ቤቱ ነው። ከዚህ ቤት መቼም ቢሆን አይቀርም፣ ይመጣል፣ ይጠይቀኛል፣ ጠይቆኝ ይሄዳል ብላለች ማለት ነው። እና አንተ በመጣህ ቁጥር ለምን ሮቤል አየሁ ለምን ከለያየሁ ብለህ ከኔ ጋር ሰጣ ገባ ምትል ከሆነ ግን እኔ ማረገውን ያውቃለሁ ብላለች ማለት ነው ሩታ። እንግዲህ አንድ ሴት ልጅ ጀግና እንግዲህ ማትበገር ማለት ነው። ሴት ማለት በራሷ የምትተማመን በቃ እኔ ወለድኩም አልወለድኩም በራሴ ቆማለሁ፣ በራሴ ሰርቼ በራሴ እኖራለሁ፣ ልጄ ማስተዳድራለሁ በቃ ብላ እንደዚህ ቆራጥና ጀግና ሴት በጣም ደስ ይላል ማለት ነው። እና ያው ሩታዬ ደግሞ እንግዲህ እንደምታውቀው ጀግና ናት ማለት ነው። ጀግና ናት እንግዲህ እና ምን ብዬ ንንገራችሁ፣ በእርግጥ አሉ ጀግና እህቶች ማለት ነው። በእርግጥ አንድ ሴት ከትዳሯ ጋር
አብራ ስትኖር በጣም ደስ ይላል። እኔ ያኔ ጀግና ስላችሁ አንድ ሰው ትዳሩ ፈቶ መኖሩ ይሄ እንትን የሚባል ነገር የሚበረታታ ነገር አይደለም እና የተወለደም ልጅ ከእናትና ከአባቱ ጋር በፍቅር ሲኖር ደስ ይላል። ቤተሰብ ማለት ነው። የእናት ፍቅር የአባት ፍቅር እያገኘ ልጅና አግኝቶ ያደገ ልጅና ለብቻ ያደገ ልጅ እኩል አይደለም። ገባችሁ? ስለዚህ እንግዲህ ሩታዬ ልጅ ገና አሁን ትንሽ ነው፣ ሕፃን ነው። ግን ቢሆንም የአባቱ የእናቱ ጠረን ይፈልጋል እና በፍቅር ሁለቱም እንግዲህ ተስማምቶ ያለ ነገር ሁለቱ ፈቶ ያለ ነገር በፍቅር ቢኖሩ በጣም ደስ ይላል እና እኛም ራሱ በቃ በጉጉት ነው ይሄን ነው የምንፈልግ። ግን አንድ ሰው ደግሞ ሁለቱ ሰው ካልተስማማ በፍቅር ደግሞ ልጁን ማሳደግ ይችላል ማለት ነው። ምንም አይደለም፣ ይችላል። ያኔ አብሮ እንደዚህ በየደቂቃው እንደዚህ የሚሆኑ ከሆነ ተለያይቶ ልጃቸው ቢያሳድጉ አሁን በመረጡት ጥሩ ነው። ተነጋግሮ የመረጡት ምርጫ አሪፍ ነው። የሆነ ነገር ጥል ከሚመጣ የሆነ ነገር ከሚመጣ ይሻላል ማለት ነው። ቤተሰብ ግን ያው ሁሉም ነገር ሆኗል። ያኔ ተፈቅዶለታል ገብቶ እንዲያይ ሄዶ እንዲጠይቅ ሁሉም ነገር በቃ በሩ ክፍት ሆኖለታል። ግን የመጣ ግን ለምን እከሌ መጣ ለምን ሮቤል መጣ ብሎ እንግዲህ ሰጣ ገባ ከእሷ ጋር እንግዲህ ከሩታ ጋር የሚሳፈጥ ከሆነ ማለት ነው። እሷ ደግሞ ታውቃላችሁ ሴት ልጅ ከወደደችም ወደደች ነው፣ ከወደደች ካፈቀረች አፈቀረች ነው፣ ከጠላችም ደግሞ ቆራጥ ናት ማለት ነው። አሁን እንደዚያ ቤት እየመጣ እንደዚህ የሚያደርግ ከሆነ አብሪሽ ማለት ነው እንግዲህ በየደቂቃው እየመጣ ከሚጨቀጭቀኝ ብላ እሷም ደግሞ እንግዲህ አድራሻዋ ጥፍትፍት ታርጋ እዛው አዲስ አበባ ሸገር ላይ ማለት ነው የፈለገችው አካባቢ መቀመጥ ትችላለች። አዲስ አበባ ሰፊ ናት። እዛው እሱ ካለበት ሰፈር ራሱ ከጀርባው ራሱ ብትቀመጥ እሱ የሚያውቀው ነገር የለም እና ያው አሁን ትንሽ ሎኬሽን ምናምን ስላለ እንጂ ግን ከባድ ነው ቤተሰብ ማለት ነው። እና በኋላ ደግሞ እንደዛ ራሱ ብታረግ ልጄ ለማየት አልሰጠችኝም፣ ልጄ ከለከለች፣ ልጄ ናፈቀኝ ብሎ ደግሞ አብርሽን ደግሞ ሌላ ውስጥ ይገባል። እና እንደዛ ከሚሆን ይልቁስ አብርሽ በፍቅር በቃ አንተ ዝም ብለህ እየሄድክ ልጅህን እያየ በፍቅር ከሩታ ጋም ሌላ ነገር እንትን ሳትሉ ሌላ ነገር ሳትደራረሱ የሄድክ እየመጣ ልጅህን ብታይ ይሻላል ማለት ነው። ይሻላል። ግን አንተ ያው እሷን የሚያግዛት እሷን የሚረዳት እሷን ከጎኗ የሚሆን ሰው ግን ለምን መጣ ለምን አየሁት ለምን እዚህ ቤት ውስጥ ገባ ብለህ የምትል ከሆነ ያው ታውቃላችሁ ሴት ልጅ በብዙ ነገር ነው የምታንበረክክ ማለት ነው እና በጣም በሌላ ነገር እልህን ልታስጨርስ ትችላለች ማለት ነው። ያው ሩታ ማለት ነው እና ለዛ ስለሆነ እና ቆም ብለህ ብታስብ እኔ ሁለታችሁም ነው በቃ ለሩታም ለአብርሽም ሁለታችሁም በፍቅር እንዱ ልጃችሁ ብታሳድጉ በጣም ደስ ይለናል። እኛ ጉጉታችን ነው ማለት ነው። የፈለገ ነገር ቢሆን ያው ሩታና አብርሽ በጣም ብዙ ነገሮች አሳልፈዋል። በብዙ ነገር ሩታም ለትዳሯ በጣም ብዙ መስዋዕትነት ከፍላለች። እሱም እንደዛ በጣም ከፍለዋል እሱም እና ያው ቤተሰብ የሚፈልገው ይሄ ነው ማለት ነው እና በእነሱ ደግሞ ማርኬ ደክመዋል። ኤፍሬም በጣም ብዙ ሰዎች በጣም እንግዲህ እስከ ሜላት እህቶቿም ጭምር ማለት ነው ቤተሰቦቿም እንግዲህ የአብርሽን ቤተሰቦች እስከ ጋሽዬ ድረስ በጣም ብዙ መስዋዕትነት እንግዲህ ከፍለዋል ማለት ነው እና አብራችሁ ብትሆኑ በፍቅር እንግዲህ ልጃችሁ አብራችሁ ብታሳድጉ የተመረጠ ነው። እኛ የመረጥነው መንገድ እሱ ራሱ ኑሮ ይኖራል፣ እኔም የራሴ ደግሞ ስትሉ ደግሞ አብርሽ ደግሞ እንግዲህ ቻል ማድረግ አለብህ። ፍቅር በጣም ከባድ ነው ማለት ነው እና ያው እድሜ ለሄርሜላ ማለት ነው። እድሜ ለሄርሜላ እሷ ናት እንግዲህ ሽኮኮ እያረገች ልጁን። በእርግጥ እንደሷማ ቢሆን ድሮም ሄደዋል እንደነገርኳችሁ። ግን አብርሽ እውነተኛ ፍቅር ያለው ሄርሜላ ላይ ሳይሆን ሩታ ጋ ነው ማለት ነው። እና ማንም ሰው ቤት ውስጥ ሲያይ ይሄው አታዩም እንዴ
ማንኛውም ሰው ቤት ውስጥ ማየት አይፈልግም አብርሽ ማለት ነው። እና ሩታ ባይወዳት እንዳይሆንም በጣም ነው የሚወዳት የሚያፈቅራት አብርሽ ማለት ነው ቤተሰብ እና ስለዚህ ቆም ብለህ ማሰብ አለብህ ለማለት ፈልጌ ነው። እሷ የልጅ እናት ናት፣ የሚረዳት የሚያግዛት። ያው ሮቤም ተናግረዋል። አንተ ጥለሃት ስትሄድ እኮ ግዴታ አጠገቧ ሰው ያስፈልጋል። ሰው ካለ ሰው መኖር አይችልም። ሰው ለሰው መድኃኒት ነው። እኔ የሚያስፈልጋት ነገር የምትታገዝ ነገር አግዛታለሁ፣ እረዳታለሁ። እኔ ደግሞ እህቴ ቤት ነው፣ ከዚህ ቤት ደግሞ አልቀርም አልወጣም ብለዋል ማለት ነው አቤል። ገኒም እንግዲህ እኔ እንኳን ብዙ መስዋዕትነት ከፍያለሁ፣ ከዛም ድረስ ተነስቼ የመጣሁ እናንተ ነገሩን ለማረጋጋትና እናንተ ለማስታረቅ ነው በማለት እንግዲህ ገኒም የመጣች ለዛ ነው ማለት ነው። ግን አብርሽ እንዴት አይነት ንግግር ነው ንግግርህ ብላ እንግዲህ ገኒም በጣም ቅር ብሏታል ማለት ነው። ቅር ብሏታል። ለምንድን ነው እንደዚህ አይነት ንግግር የምትናገር? ባይሆን እንኳን ለእኔ ክብር እንዴት አይኖርህም ለቤተሰብ ብላ እንግዲህ አብርሽም እኔ ለአንቺ ገኒ የተናገርኩ ነገር የለም። እኔ የተናገርኩት ይሄ ሮቤል የሚባል ልጅ እዚህ ቤት ላይ ማየት አልፈልግም፣ ከዚህ ቤትም እንዲወጣ ፈልጋለሁ ብዬ እንጂ እኔ አንቺን ወይ ቤተሰብን ሌላ ሰው የነካሁት ሰው የለም። ሩታም የሚያግዛትና የሚረዳት ሰው ብዙ ከጎኗ አለ። የፈለገችው ሰው ከሮቤል በስተቀር ሌላ ሰው የፈለገችው ሰው አምጥታ ቤት ውስጥ የሚያግዛት ሰው ማድረግ ትችላለች፣ ወይም ደግሞ የፈለገ ሰው መምጣት ይችላል እዚህ ቤት። እኔ ተቃውሞ ያለኝ አልየው እዚህ ቤት ላይ እንዳላየው ብዬ ምልሽ ገኒ ሮቤል ብቻ ነው ብለዋል። ሮቤል ደግሞ ወንድማችን ነው፣ ቤተሰብ ነው፣ ስጋችን ነው፣ የትም መሄድ አይችልም ብላለች ማለት ነው። ያው እንግዲህ ገኒም እንግዲህ አስረግጣው ለአብርሽ ነግረዋለች ማለት ነው። እንደዚህ ማለት የለብህም ብላ እንግዲህ ሮቤልም እንግዲህ እኔ ትዕግስቴ በጣም እየተፈታተለኝ ነው እና ይሄ ሁላ እኔ ዝም ብዬ ታግሼ የምሰማው ለገኒ ስል ነው። ሩታም እንግዲህ አይዞህ በቃ ሮቤል ዝም በለው፣ ባይሆን እንኳን ለእኔ ክብር ስትል ብላ እንግዲህ ብዙ ሰዓት አታ ሊደባደቡ ሁላ ነበረ ማለት ነው። እና ያረጋጋችው ያው ሩታዬ ናት። ገኒም በጣም ተቆጥተዋለች ሮቤል ማለት ነው። እና ከፈለክ እሷን ማነጋገር ከፈለክ ልጃችሁ ይዛችሁ ውጡና ውጭ ተነጋገሩ በማለት ሮቤልም እንግዲህ በጣም ተቆጥቷል። ገኒም አይ እንደዛ አይቻልም፣ ሁለቱም የሚነጋገሩ ከሆነ እኛ ዞር እንላለን፣ እነሱ የሚነጋገሩት ነገር ሁለታቸውም ይነጋገሩ፣ ሀሳባቸው ይለዋውጡ ያለ ነገር ብላለች ማለት ነው። ከሩታ ችግር ካለበት ከሩታ ጋር ይነጋገር እንጂ ከኔ ጋር ምንድን ነው እንደዚህ ሰጣ ገባ ሚል በማለት እንግዲህ ሮቤልም በጣም ተሰምቶታል። ገኒም እንደዚህ ባንተ አልጠብቅም ነበር፣ አንድ ሁለተኛ እንደዚህ አይነት ምላሽ እንዳሰጠኝ ብላ እንግዲህ በጣም ተቆጥታለች። ሩታዬም አንድ ሁለተኛ እዚህ ቤት እንድትመጣ አልፈልግም፣ ጨቀጭቀኝ ከሆነ ብላለች ቤተሰብ